ኢምራን የሚባለው ልጅ ግን ሕፃን ልጅ ነው። ኢቭን እስልምናን ራሱ አይወክልም። ገና ማደግ አለበት። ገና እድሜውን ትንሽ ከፍ ማለት አለበት ለዲቤት። አይ ለእድሜው ከፍ ያለ ነው፣ ማቹርድ ነው፣ እስልምናን ይወክላል ካላችሁ ካሜራ ከፍቶ ማንነቱን እያሳየ ፊት ለፊት ዲቤት መግባት አለበት። እኛ ማወቅ እንፈልጋለን። ማንነቱ ምንድነው? ካሜራ እኛ እንፈልጋለን። አንደኛ እንዳልኩ አንደኛ አይወለ እድሜው ከ18 ዓመት በላይ መሆኑ ማወቅ እንፈልጋለን። ለሱ ማስረጃ ሰጠኝም ይወለ ሰሙ ዝም ብሎ አወራ። ማስረጃ ሰጠኝም ለሱ ማስረጃ ስንጠይቅ ታፍኑናላችሁ። ሚዩት አድርግ ሚዩት ትላላችሁ። ማስረጃ ስንጠይቅ ምን ነው ያሳይክ እንዴ? ባይዘው የታች ያለው 300 ምናምን ሰው እኮ ይታለባል። ማስረጃ ስንጠይቅ ሚዩት አድርግ የምትሉት አባቱ ይኸውኛ ተቀብለነዋል። የታለ ማስረጃ? 18 አንደኛ ሁለት ነገር ልጠይቃችሁ። በዚህ አንዴ ስሚ ስሚና ሚዩት ላድርግላችሁ። አንድ ጥያቄ አንደር ኤይቲን ነው ጠይቃችሁ ኡስታዝ አቦቶ አህመዲን ጀበል አለ። ይሄ ነው የሚባለው። ጉዳይዲያ በተናገርከው ነገር ላይ ሁለት ጥያቄ አጠገቡን አስቀምጠው ይምጣ ከኔ ጋር። ጉዳይዲያ በተናገርከው ነገር ላይ ሁለት ጥያቄ አይገባም። አህመዲን ጀበል ለምን አይገባም? ይሄን ህፃን ልጅ በተናገርከው ነገር ላይ ሁለት ጥያቄ ልጠይቅህ። ኦኬ ጥያቄ ምን ነው? አህመዲን ጀበል ራሱ ለምን አይገባም? ይሄን ህፃን ልጅ አስቀምጦ ይሄን አንብብ እያለ ከሚያስነብበው ጀበል አይመጣም። መወያየት አይችልም የሚለውን መስፈርት ታሳየኛለህ። ሁለተኛ እየሰማነው እናንተ ፈንጃም ከናችሁ ብቻ ታሳየኝ። ኧረ ስማ ኦኬ አህመዲን ጀበል ከተናገርከው ነገር ላይ አጠገቡ አህመዲን ጀበል ነው አይደል? አህመዲን ጀበል ይምጣ። አጠገቡ ያለው ከጀርባው ያለው አህመዲን ጀበል ነው። ይምጣ። ጎበዝ ከሆነ እሱ ህፃን ልጅ ጽፎ ሰጥቶ ይሄን አንብብ እያለ ከሚያስነብብ ይምጣ። ለምን ደፈር ብሎ አህመዲን ጀበል አይወጣም? ለምን እንዳልዋረድ ብሎ ፈርቶ እንዳይዋረድ ማለት ነው። ይምጣ ኢብሮ አያብራል። ዲቤተር አይደለም እኮ ስለምንድን ነው የምትወረው? ሰሙ እኮ ስላልሆነ እኮ ነው ቁጭ ብሎ ጽፎ እየሰጠው ይሄን በል እያለ ያሳየኝ። ማስረጃ ያለበትን ማስረጃ ማንን ነው የማን ማስረጃ ነው የምንሰጠው? አሁን አህመዲን ጀበል ለኢምራን ቁጭ ብሎ ሲጽፍለትና ሲነግረው የነበረው ማስረጃ እኮ እሱ ለዛ ማስረጃ እንድንሰጠው ይክፈተው ነው። ቪዲዮ ክፈት በሉት። አሁን እሺ ቢያንስ እንኳን ጉዳይ ያለ ተናገርከው ነገር መስጠኝ ነው። አሁን እዚህ ላይ ለተናገርከው ነገር ወይ እናንተ ወይ የመለስከ ስንት ያክል ግን ምንም ምክንያት አይደላችሁ ማለት ነው። ምንም ምክንያት አይደለም። ሁለተኛ ነገር ደግሞ እዚህ 300 ምናምን እስከ 6ኛ ክፍል እንኳን ከሁሱ በላይ የተማራችሁ ተወያይተው ያውቃሉ። የማይመጣበት የፈራበት ምክንያት ከዚህ በፊት ተወያይቶ ስለሚያውቁ ነው። በደንብ ያውቀዋል ኢምራን። አባቱ ከኔ ጋር ተወያይቶ አላልኩ አካይሩን ያውቀዋል። ከኔ ጋር ለምን አሁን ከኔ ጋር መወያየቱን ፈራ? ዩቲዩብ ላይ ሰርች አለ ኢምራን ቨርሰስ እፎይ ብላችሁ ዩቲዩብ ላይ አለላችሁ። ኢምራን ቨርሰስ እፎይ ብላችሁ መልካም የለቅሶ ዘመን ይሁን። ፊልጵስዩስ ለምን ሚውት ታደርገኛለህ? ምን አስጠሉ መሰለኝ ሚውት ማደርግ ምን አደረገ? እኔ አዳምጬ ላወራ ስል ነው በእኔ ተራዬ። እፎይ ኦልሬዲ ከኡስታዛችሁ ጋር እስልምናን ለ100 ዓመታት ድባቅ አድርጎታል። እሱ ላይ የማልቀስ ዘመን ይኑራችሁ። ያንን ለመመለስ ይችላል። ዩቲዩብ ላይ ገብተህ ማየት አንድ ጊዜ አይቼዋለሁ፣ አውቀዋለሁ። ዲቤት ሲያደርጉ አውቃለሁ። ድንገት ነው ዲቤት የተደረገው፣ ድንገተኛ ነው። የሶስት ሰዓት ዲቤት ነው። የሶስት ሰዓት አንድ ጊዜ ያው ፍቅረ ሲዝም ቤት ውስጥ ያ 3 ሰዓት ልጁ አይመጥንም፣ አልመጠነም። ልጁ ያን አልመጠነውም። 3 ሰዓት ሙሉ ሲከራከረው አልመጠነውም። እስኪ ፕሊስ አድምጠኝ። ጉዳይዲያ አድምጠኝ ይለኛል። ሰሙ አድምጠኝ ትለኛለህ። አንተ አድምጠኝ ትለኛለህ። እኛ እናወራ ኦፍኮርስ ማድመጥ አትችልም እኮ ነው። እፎይ ቁጭ አድርጎ 3 ሰዓት ሲያስተምረው ነበር። ዲቤት ትላለህ እንዴ? ቁጭ አድርጎ ሲያስተምረው ነበር። እሱንማ ለማንኛውም 335 ሰዎች እናንተ ገብታችሁ አይታችሁ ፍረዱ። ስለማስወግዱታን ያልተጉም ስለማስወራባችሁ በትልቅ ስክሪን ከፍታችሁ እፎይ የምትለው አንድ ቀላል ጥያቄ ልጠይቅ። እኔ ጉዳይዲያ ለተናገረው ጥያቄ መልስ ይስጠኝ። አንድ ጊዜ በቃ ሀሳቡን ቀለል ላድርግልህ። ሰሙን ስለ ክርስቶስ ጠይቀው። ከዛ በኋላ እኔ ደግሞ አንድ ስላላ ጠይቀው ስለዚህ ዲቤት እኔ ስለሱ ማወቅ ፍላጎት አሁን ስላነሳሁት ኢብራሂም ፕሮፌሽናል አንዴ ቆይ አዳምጠኝ። ፕሮፌሽናል ዲቤት የሚባለው እድሜ ልንገርህ፣ ጀማሪ ተማሪ የሚባለው ከ18 ዓመት በታች የሆነ ነው። ስለዚህ ለዲቤት አይገባም። ፕሮፌሽናል ዲቤት ሩሉ ነው የምነግርህ። ለጋ ክርክር የሚባለው ወይም ደግሞ ዝም ብሎ ዲስከሽን ዲቤት ማድረግ አለበት የሚባል ደግሞ ከ25 ዓመት በላይ መሆን አለበት ለዲቤት ፕሮፌሽናል። ምክንያቱም አንደኛ ማስረጃ ሳየኝና አንዴ ቆይ አዳምጠኝ። 18 ዓመት
ላሳየ ጎግል ላይ ላሳየ። ማን ነው መስፈርቱን ያወጣው? የዲቤት ፕሮፌሽናል ዲቤት ህግ ነው። አሳየኝ። ፕሮፌሽናል ዲቤት ከ18 ዓመት በላይ ላሳይ ነው እኮ ከፍቼ ላሳይ ነው። አንዴ አዳምጥ። ሾሚ እሱ አለ ልክ ነው። ሁለተኛ እኮ እሱን ያሳየኝ። ሁለተኛ ደግሞ ኢምራን 18 ዓመት በታች በላይ አለመሆኑን ታሳየኛለህ በዛው። ሁለቱም ማስረጃ አሳየኝ። በቃ خلاص አልከራከርም። ኦኬ ላሳይህ። አንዴ ሁለቱን ነው የምታሳየኝ። አንደኛ ፕሮፌሽናል ከ18 ዓመት በላይ መሆን እንዳለበት፣ ሁለተኛ ደግሞ ኢምራን ከ18 ዓመት በላይ አለመሆኑን ታሳየኛለህ። እሱን አንተ ፕሩፍ ታደርጋለህ። አንዱን ላሳይህ። ኦኬ የኢምራንን ፎቶ ላሳይህ። ከፍቼ ላሳይህ። ህፃን ልጅ መሆኑን ከፍቼ ላሳይህ። እኔ እዚህ ጋር ፕሪቬንሲውን እንዳላወጣ ብዬ ነው ከፍቼ ላሳይህ ብሎ አውጣ የለም ጀመር አውጣ 18 ዓመት በታች አውጣ የሚሰራው ቪዲዮ ቆይ አውጣ ጉዳይ እንዳታወጣ የሰዎች ፎቶ ልጁን ገለውት ክርስቲያኖች ገደሉ ሊሉ ነው። ልጁን ገለውት ክርስቲያኖች ገደሉ ሊሉ ነው። እናሳያቸው። እኛ እራሳችንን ገለሉ። አያ እንደምትገሉ ታውቃለህ ማለት ነው። የማይወጣበትን ምክንያት ለምን እንደሆነ ገብቶሃል። አያስ 18 ዓመት በታች መሆኑን ላሳየው። ቆይ አንዴ ይቅርታ። ከ18 ዓመት በታች አንዴ ቢግ ስክሪን ላይ አይደለም። ትክክል አይደለም። ኖ አታድርግ። የልጁን መብት እንትናት ላይ አይደለም። ዲስከሽኑን ነው የምንከፍተው። ቪዲዮ ነው የምንከፍተው። ያሳይ ለምን ሳይፈቅድ ልጁ ኢምራን ሳይፈቅድ እንዳታወጣ ፎቶን አይደለም ፎቶን አይደለም የቀደሙን የመጽሐፍ ቅዱስ ክፍል ነው የምናሳየው። ይሄ ልጅ ገና የ8ኛ ክፍል እንኳን ተማሪ እንዳልሆነ እናሳያቸው። በደንብ ይሁት አማርኛ 4 ነጥብ መለየት የማይችል መሆኑን ይሁን ተማሪ የሚሰራው ሂሳብ ስሙ እንደማይችል ታውቃላችሁ። ያስቃል አይደለ? ግን ጣቱን ተጠቅሞ ራሱ የመጽሐፍ ቅዱስ ጸሐፊ ሊቆጥር አይችልም። ከሱም አልፎ እግዚአብሔር ራሱ እንደዛ ነበር የሚቆጥረው ማለት ነው። ታሳያችሁ። ይኸውላችሁ ስድቡን ተመልከቱ። በደንብ ይሁት እግዚአብሔር እንዲያርጎ መቁጠር እንደዚህ መቁጠር አይችልም እያለ ነው። እንግዲህ የሚያቀርብላቸውን ተመልከቱ። ቀጣይ እኔ የፎን እንዳሳይ ትፈቅዳላችሁ? ምዕራፍ 3 ላይ ማለት ነው። ተመልከቱ። ሁላችሁም ከኔ ጋር ቁጠሩ፣ እኩል ቁጠሩ ከኔ ጋር። እንደዚህ ይላል የዘሩባቤል ልጆች አለ። ቁጠራችሁ። የዘሩባቤል ልጆች እነማን ናቸው አለ? ሜሱላም፣ ሐናንያ፣ እህታቸው ሶሎሚት። 4 ነጥብ አይደል? ሶሎሚት ብሎ 4 ነጥብ 4 ነጥብ አለቀ። እዚህ ጋር እንግዲህ እዚህ ጋር አለቀ። ሀሹባ እህል በደንብ ስሙት። አሁን ይሄንን ነው አሁን ጎበዝ ጀግና የሚሉት የገና የ8ኛ ክፍል ተማሪ ይሁት ስሙት። ደምሮ ቆጥሮ ራሱ ይሁት የቱን እንደሚቆጠር ይሁት ቢሴድ ይላል። ከ4 ነጥብ በኋላ ያሉት 8 ቆጠራቸው አይደለ? ግን እግዚአብሔር ምን አለ እዚህ ጋር 5 ናቸው አለ። አያችሁ? ይሄ ልጅ ህፃን ልጅ ነው። ባይ ዘ ዌይ ጋይስ ይሄ ማለት የ8ኛ ክፍል ተማሪ አይደለም። የፎን ላሰማችሁ። የፎን ሰማለ ሙስሊም ቤት እውቀት መስራቸው ክርስቲያንን መሳደብ ነው። የፎን ሰማሽ አንዴ ሚውት አድርገ ኢብሮ ድፍረት ካለ ይሄንን ስማ። እኔ ማሰማን ስማ። ድፍረት አንዴ ሚውት አድርገ ኢብሮ ካሜራ ካልከፈተ መች እድል ሰጣችሁ? ከገባው ጀምሮ ኢምራን ካሜራ መክፈት አለበት ዲቤት ለመግባት ከፎይ ጋር። ቆይ ሰማፕል አድርግለት። ጉድ አይዲያ። ቆይ ሰማፕል አድርግለት። የፎን ሰሞስ የፎን ሰሞስ ሚውት አድርገ ኢብሮ በእናትህ አንዴ ሚውት አድርገ። መቼ ነው የፎን ጥሪ የምትቀበለው? አንዴ ሚውት አድርጉትና እንጨርስና ያወራ እንትን ይላል። ፖይንት ነው ከምትሉ ስድቡን ለምን አታሳዩትም? አንዴ እስኪ ሚውቱን አንዴ ሚውት አድርጉልን አላችሁ? ሚውት አድርጉት አንዴ። ሞዴሬተር ካላችሁ ሚውት አድርጉት። አንተ ስማና ከሚያወራ ሰው ይዛችሁ ከኢምራን ጋር በጣም የሚያምር አልደፈራትም ብለህ ነው የምታስበው? መጽሐፉ ላይ ምን ደፈራት እኮ ይላል። ምንድን ነው ምን ቁስል እኮ ብለህ ነው የምታስበው? ለማንኛውም 300 ምናምን ሰዎች ዩቲዩብ ላይ ገብታችሁ ኢምራን ቨርሰስ እፎይ ብላችሁ ተመልከቱ። መደናቆር ነው ኢብሮ። እኔ በጣም ነው ማስነበር። በጣም ነው ያዘንኩት። ስኪፕ እናድርግ። ከገባው ጀምሮ እኮ አላስወራችሁም። አስወርታችሁኛል። እድል ሰተኛል። ከገባው ጀምሮ ካሜራ አጥፉት። እድል ሰተኛ ከገባው ጀምሮ የምታዝንብኝ። ኦኬ ኢትስ ኦኬ ኢብሮ በቃ ኢትስ ኦኬ ኖርማል ነው። አሁን ምንድን ነው መሰለ ሀሳብ ላይ እናውራ። ዲቤት የሚገባው የዲቤት ኤጅ እኔ ነግሬያለሁ። ከ18 ዓመት በታች የሆነ ዲቤት እንዳይገባ እኛ አንፈልግም፣ እንዲገባ አንፈልግም።
ከ18 ዓመት በታችን ከሆነ ማለት ነው። ለምን ካልከኝ አንደኛ ሃይማኖት ማለት ስሜት የሚጎዳ ስሜት የሚነካ ዲስከሽን ነው ሃይማኖት። ስለዚህ የሚያወራው ግለሰብ የበሰለ ሰው ነው ወይ በሰል ያለ ነው ማቹርድ ነው ወይ የሚለው ማወቅ ስለምንፈልግ ኢምራን ካሜራ ከፍቶ ዲቤት የሚገባ ከሆነ የውይይት ጥሪ ለእፎ ያቅርብለት ካሜራ ከፍቶ ማለት ነው። ምክንያቱም በሰል ያለ ሰው ከሆነ አይ ዝም ብሎ ነቆራና ስድብ ኢምራን ስለሚችል ከእፎይ ጋር ይወያይ የምትል ከሆነ እፎይ ይሄንን መንገድ ይሄ ስድድቡን ምናምን ይችልበታል፣ በመጣበት ያስተናግደዋል። ግን ደግሞ እፎይ እንዲህ አይነት ነገር ውስጥ እሱ ስለ ልጁ እንደዚህ አይነት ጸባይ ስላለው እሺ ብሎ ዝም ብሎ ዲቤት አይገባም። ካሜራ ከፍቶ ግን ከመጣ በእርግጠኝነት ያስተናግደዋል። ካሜራ ይክፈትና ለካሜራ ከፍቶ ለሚወያየው የማይከፍትበት ምክንያት አለ። አሳማኝ ምክንያት ካለውስ ኢምራን የማይከፍትበት ምንድነው? አሳማኝ ምክንያቱ አንደኛ የሚኖረው ኢትዮጵያ ውስጥ ነው። ሁለተኛ ነገር ደግሞ ልጁ እፎይ የት ነው የሚኖረው? ኢትዮጵያ ውስጥ። እፎይ የት ነው የሚኖረው? የት አይ ዶንት ኖ፣ እኔ አላውቅም። ኢትዮጵያ ነው። ልጁ ተማሪ ነው። ኢምራን ተማሪ ነው። ገባ? ተማሪ ነው። ስለዚህ ትምህርቱ ላይ እና ሶሻል እንትኑ ላይ ተጽዕኖ ያሳድርበታል። ሁለተኛ ነገር ኢትዮጵያ ውስጥ ነው፣ ሴፍቲ አይደለም። ገባ? እንደኔና አንተ ይኸውልህ ዩኬ እንደምትኖር አውቃለሁ። አንተ እንኳን ለሃይማኖቱ ብሎ ቢገደልም እኮ ጀነት ስለሚገባ ችግር የለውም። ወጣ ብሎ ለምን ኢየሱስ እንኳን ሊገድሉ ሲል ራሱ ሰውሯል። አንዴ ኢየሱስ እንኳን ሊገደል ሲል ራሱ ሰውሯል። ማን ነው ሞኝ? ከገባ ቁርአን ላይ እንገባለን ምናምን ነው አይደለም። ሞኝ ሆነ ያለ ካለ እንዴ ዝም ብለህ ሃይማኖት ተገደል ይላል። ብልጥ መሆን አለበት። ብልጥ መሆን ማለበት ብልጥ ትሆናለህ። ገባህ? ይሄ እንደዚህ አይነት አካሄድ አይሆንም። ታውቀዋለህ፣ አንተ ውስጥ ያውቀዋል። ይጠይቅ በቃ ጠይቀን፣ ስለ ኢየሱስ ጠይቀንና እኔ ስለ አላህ ልጠይቅ። አንድ ጥያቄ ነው የምጠይቅህ። ስለ ኢየሱስ አይደለም። ምን አለኝ? አሁን ለሃይማኖት ሲል ብትገደል ምን ችግር አለ? ስለ ሰው ታውራለህ ረጅም ሰዓት። እኔ ምን አገባኝ ስለ ኢምራን? ገደል እንትን በለው በቃ። ኢምራን አይመለከተንም። እራሳችሁ ጀመራችሁ ተረዝቆ ነው። ይኸውልህ ኢብሮ እያልን ያለ ነው እፎይ ካሜራ ከፍቶ ዲቤት ስለሚገባ እፎይ ካሜራ ከፍቶ ነው ዲቤት የሚገባው። አንደኛ ካሜራ ስለሚከፍት ነው። ኢትዮጵያ ነው ያለው። የሚመጣበት ቻሌንጆች አሉ። ዲቤት ኦልሬዲ ይታወቃል። ገብቷል። ራሱ ለካሜራ በራሱ ፍቃድ እኮ ነው መክፈት የጀመረው። አንዴ ጉዳይ ቆይ አዳምጠኝ። ያስገደደው ሰው አለ? አንዴ አዳምጠኝ። በብዙ ሺህ ሰው የሚከተለው ዲቤት ካሜራ አጥፍቶ አንዱ ደግሞ ካሜራ ከፍቶ ዲቤት ያደርጋል ብለህ እንዳትጠብቅ። ምክንያቱም ይሄ ብዙ ሰው የሚከታተለው ፕሮፌሽናል የሆነ ዲቤት ነው ኦልሬዲ። ይሄ ዝም ብሎ እኔ አሁን ለምሳሌ ከኢምራን ጋር ካሜራ ሳይከፍት ዲቤት ብዙ አድርገናል፣ ተወያይተናል። ችግር የለብንም። ለምን እኔም አልከፍትም እሱም አይከፍትም፣ ለፕሪቬንሳችን ቤተሰብ ስላለ ምናምን። እፎይ ግን ቤተሰቡን አጋልጦ ራሱን አጋልጦ ካሜራ ላይ የወጣ ሰው ነው። ከእፎይ ጋር ለመወያየት ፍላጎት ካለው ኢምራን በካሜራ ወጥቶ ራሱን ያጋልጥ፣ ቤተሰቡን ያጋልጥ፣ ፊት ለፊት ወጥቶ ይጋፈጥ ለሃይማኖቱ ብሎ። ከኛ ጋር ለመወያየት ግን ካሜራ ማብራት አይጠበቅበትም። ኢምራን ፊት ለፊት መጥቶ መወያየት ይችላል ያለ ካሜራ ማለት ነው። ስለዚህ ይሄ ነው። አይ ካልክ ግን ከክርስቲያኑ ሳይድ ቅር ይለዋል ሁሉም ክርስቲያን። እፎይ ካሜራ ከፍቶ እያወራ ኢምራን ተደብቆ ማንነቱ ማይታወቅ ሕፃን ልጅ ይሁን አድጓል ምን ይሁን ሙስሊም ይሁን አይሁን የማይታወቅ ልጅ ማንነቱ ማይታወቅ ባይዛዌ ላስታውስ፣ አንዴ እዚህ ጋር ላስታውስ። እፎይ እኮ ከእሱ ጋር ሲወያይ ኦልሬዲ ፋይናል የመጨረሻ ላይ እኮ ነው ፊቱን ማሳየት የጀመረው። ሆል ዲቤት እኮ ፊቱን አላየንም። ታውቃለህ፣ እሱ ማስተዋል ከቻልክ እሱ ማስተዋል ትችላለህ። ካሜራ ፊቱን አላየንም። ካሜራ ካልከፈተ አይችልም ወይ? ሆል ዲቤት ፊቱን አይተነዋል። የእፎይ አላየንም። አንድ ጊዜ ይቻላል።